ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ የተለያዩ አይነት ረጃጅም የሚሆኑ አጫጭር የልብ ወለድ መጽሐፍት በትረካ መልክ የሚቀርቡበት የዩቲዩብ ቻናል ነው። በተጨማሪም መጣጥፎችና የግጥም መድብሎች እንዲሁም ሌሎች ጽሑፎችም በቻናሉ ላይ የሚቀርቡ ይሆናል። ከ5 ወራት ቆይታ በኋላ ዛሬ በሌላ መጣጥፍ ተመልሼ መጥቻለሁ። አብራችሁኝ እንድትቆዩ ግብዣዬን አቀርባለሁ። ለዩቲዩብ ቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ ከወዲሁ ግብዣዬን አቀርባለሁ። አሁን ዛሬ ወደ ያስኩላችሁ መጣጥፍ እተላለፋለሁ። ዛሬ አሌክስ አብርሃም ከጻፋቸው የተለያዩ አይነት መጣጥፎች መካከል የመረጥኳቸውን ይዤላችሁ ቀርቤያለሁ። በመሆኑም ጸሐፊው በጽሑፉ ላይ ያሰፈራቸው በመጣጥፎቹ ላይ የገለጻቸው ነገሮች የራሱ የጸሐፊው ሐሳብ እንጂ የዚህ የዩቲዩብ ቻናል አለመሆናቸውን እንድትረዱ እፈልጋለሁ። አሁን ወደ መጣጥፎቹ እንተላለፋለን። አከራይ ተከራይ ሲባል ምንጊዜም ትዝ የሚለኝ አስቂኝ ነገር፣ አንድ ሰፊ የግለሰብ ግቢ ውስጥ ተከራይቼ ኖር ነበር። ብዙ ነበርን ተከራዮቹ። ከእኔ ቤት ቀጥሎ የሚኖረው ተከራይ አንድ አስተማሪ ሲሆን ቅዳሜ ቅዳሜ ብቻ ጢምቢራው እስኪዞር ከመስከርና ገንዘብ አለያየን ደሃ በመሆኔ እያለ ከመስፈን ውጪ ሽቁጥቁጥ የግቢውን በር እንኳን ሲያልፍ ጫማውን ሊያወልቅ የሚዳዳው ትሁት ሰው ነበር። አንድ ቅዳሜ ግን ምን አባቱ ማለቴ ምን ጠጥቶ እንደመጣ እንጃ ግቢውን በአንድ እግሩ አቆመው። የሆነ ለማሽቃበጥ የሚረዳ መጠጥ የጠጣ ይመስለኛል። ገና ከመግባቱ ሁላችንም ኪራይ መጨመር አለብን ብሎ ጮኸ። አከራዮቻችን ዝም ስላሉ ብቻ ዝም ማለት ልክ ነው? አይደለም። ቤት መስራት ብዙ ዋጋ ያስከፍላል። ካርታ አለ፣ ፕላን አለ፣ ለመሐንዲስና ምናምን ጉቦ አለ፣ ብሎኬት አለ፣ ሲሚንቶ አለ። ለአከራይ ማን ያስብለት? መሯቸው ሸጦ ቢሄዱስ? እኔ ከነገ ጀምሮ 50 ብር ጨምሬያለሁ። ሁልሽም ኪራይ ጨምሪ። እንትና 100 ብር፣ እንትና 60 ብር፣ አንተ አብርሃም 70 ብር። የውሃውንም እኛ መክፈል አለብን። በቃ ይሄ ሰውዬ ራሱን ሊያጠፋ ወስኗል ማለት ነው ብዬ አሰብኩ። አከራያችን ጋቢያቸውን ለብሰው ብቅ አሉና እንደ ወትሮ እንዲህ ከረበሽክ ከነገ ጀምሮ ቤት ፈልግ ይሉታል ብለን ስንጠብቅ ፍቅር በሆነ ድምፅ መምህር ና እራት ብላ እስቲ። ወሬ ልመለከት ስወጣ ከአከራዬ ጋር እንደ መጋኛ ተገጣጠምን። ወደ እኔ እያዩ የሚጠጣ ሰው እኮ በሆዱ ክፋት የለም እና ልጠጣሎት? እየመጡ ነው። ቦሌና መገናኛ ጫማ ልትገዙ ስትሄዱ ድንገት አግኝታችሁት እንዳትደነግጡ ከወዲሁ ልንገራችሁ። የቻይናው ብሔራዊ የሕክምና ምርቶች አስተዳደር ኒዮ ወይም ኒውትራል ኤሌክትሮኒክ ኦፖርቹኒቲ ጭንቅላት ውስጥ የሚቀበር ቺፕ ለገበያ እንዲውል በይፋ ፈቅዷል። በዓለም ላይ ለመጀመሪያ ጊዜ ጭንቅላት ውስጥ ቺፕ የንግድ ፍቃድ ተሰጠ ማለት ነው። እንደፈራ ነው። ጦቢያውያን ለዓመታት ቺፕስ 666 ስንለው የነበረ ጉዳይ ያው እየመጣ ነው። ነገ እንደ ጥርስ ማስታወቂያ በተወሳሰቡ የሕክምና ቃላት ታጅቦ አስመጥተናል የሚል ማስታወቂያ መነገሩ አይቀሬ ነው። ለጊዜው ለአካል ጉዳተኞች ረዳትነት ብቻ ይውላል ብለዋል። ያው አንድ ነገር ከተመረተ በኋላ የቴክኖሎጂውን ፍጥረት በስልክ ማየት ነው። ዝርዝሩ ይቅርብን። ግን ኤሎን ማስክ ኒውራሊንክ ብሎ የጀመረውን ፕሮጀክት ቻይናዎቹ ቀድሞ ለገበያ ውለውታል። የሆነ ቀን ቱርክ ፀጉር ከቱርክ አንጎል ከቻይና አስገጥመን ሸገር ላይ እንግሊዘኛውን ልናንዶለድለው እንችላለን። ችግሩ ሀክ ሊደረግ ይችላል የሚል ስጋት መኖሩ ነው። አስበሽዋል እናት? የሰርግሽ ቀን የባልሽ አንጎል ሀክ ቢደረግ
ወጪው ጋር ተደምሮ እኔን ዋትሳፕ ወላንሳ። የሆነ ጊዜ ከልተው እያልኩ ከስራ ስመለስ የተከራየሁበት ቤት ድግስ ተደግሶ ሙዚቃ ተከፍቶ ደረስኩ። የሆነ አሰልቺ ልዩ ቀን ነው የሚል ዘፈን ያላዝናል። ከዚያ ደግሞ የብሔር ብሔረሰቦች ዘፈን ይጮኋል። እናትየዋ የጥርስ ብቻ ሆነው ካልገባ ሲሉኝ ገባው። ጎረቤቱ ቢራ ይራጫል፣ ክትፎ ወጡ በአይነት ቀርቧል። ጎረቤቱ ሁሉ እንኳን ደስ ያላችሁ ይላል። በኋላ ስሰማ የሐኪሞች ይሁን የሕክምና ቦርድ የሚባል የባለቤቶቹን ልጅ ወላንሳን ውጭ አገር ትታከም የሚል ውሳኔ በማሳለፉ ኖሯል። ጭራሽ እዛ ሁሉ ሰው ፊት በቸሩ መድኃኔዓለምና በአንተ እርዳታ ለዚህ በቃች ብለው የጎረቤት ቆነጃጅት ሁሉ ከዚያ በኋላ አሜሪካ የሚልከው ልጅ እያሉ በፍቅር ያዩኝ ጀመር። በእርግጥ ለቦርዱ ይህን ጻፍልኝ፣ ለሆነ ድርጅት ኢሜል ላክልኝ እያሉ ወደ 1 ዓመት ፍዳይን አብልተውኛል። በተለይ ቁጥር ሰፈር የሌለውን የመድኃኒት ማዘዣ የሐኪም ጽሕፈት አስባችሁታል? አንብብልን እያሉ ያበሉኝ የነበረው መከራ አርሰው። ኧረ ስንት ቀን ሰው ጠፍቶ እኔና እናቷ እየደገፍን ዋናው መንገድ ድረስ ወስደናታል። የሆነ ሆነው ልጅቱ ለሕክምና ሄደችና በዚያው ቀረች። እኔም በሰላምና በጤና 4 ዓመት ኖርኩ። በኋላ ግን ያው በክረምት ልጄ ከአሜሪካ ልትመጣ ስለሆነ ቤት ልቀቅ ተባልኩ። ነገረኛ መሆን ፈለግኩና ኧረ እለቃለሁ እንኳን ሕክምናዋን ጨረሰች እንጂ ስላቸው ፊታቸው እንዴት እንደተቀያየረ ሁላችንም ሾርት ሜሞሪ ያለን ነው እንደሚመስላቸው። አጋጣሚ ሆኖ እዚያው 3 ግቢ አልፎ ቤት አገኘው። ተከራዩ የነበረው ልጅ በትንሽ ጸብ 6 ጥርስ አውልቆ 3 ዓመት ተፈርዶበት ታስሮ እስኪፈታ ድረስ ኑርበት ተብዬ። እናም ልጅቱ ከአሜሪካ መጣች። ከሳምንት በኋላ በ2 ጎረምሶች በግራና በቀኝ ተደግፋ እየተንቀጠቀጠች ስትሄድ አየኋት። እንደገና ያመማት መስሎኝ፣ ያው መቼም ቂም የሚባል ነገር አላውቅም፣ እኔን እህቴን ብዬን በቅንነት ስጠጋ ለካስ ያደረገችው ባለ ረዥም ሂል ጫማ መራመድ አስቸግሯት ኖሯል። ምንስ ውድ ብራንድ ቢሆን እንዲህ መሰቃየት ምን ይባላል? ደግሞ ደጋፊዎቹስ ቢሆኑ ያኔ የት ነበሩ? ጭራሽ ስታየኝ 4 ጣቶቿን በቄንጥ አውለብልባ ዋትሳፕ አለችኝ። ፋሲል ደሞዝ እኔን ዋትሳፕ ፍቅር አዲስ ያለው ወዶ ነው። እኔን ዋትሳፕ ወላንሳ። የሽሩሩ ሆርሞን ለተመልካች በጣም አስገራሚና የብዙ ሰዎችን ቀልብ የሚስብ ነገር ነው። ስጋ በል የሆኑ አዳኝ እንስሳት ነብር፣ አንበሳ ወይም አቦሸማኔ ወዘተ የትንሽ ሚዳቆዎችን ወይም የሌሎች እንስሳት ግልገሎችን ድንገት ይይዛሉ እና ሳይገድሏቸው ሲያጫውቷቸው ወይም ጥበቃ ሲያደርጉላቸው ይታያል። የእንስሳት ዶክመንተሪዎች ላይ አይታችሁ አታውቁ? ይህ ባህሪ በባለሙያዎቹ አጠራር ማተርናል ኢንስቲንክት ይባላል። የወላድ ደመ ነፍስ ልትሉ ትችላላችሁ። በተለይ ያደነችው እንስሳ በቅርብ የወለደች እናት ነብር አንበሳ ከሆነች ኦክሲቶሲን እና ፕሮላክቲን የሚባሉ ሆርሞኖች በውስጧ ከፍ ይላሉ። እነዚህ ሆርሞኖች የአዳኝነት ስሜታቸው ለጊዜው በመጫን የማቀፍ፣ የመጠበቅና የመንከባከብ የእናትነት ባህሪ እንድታሳይ ያደርጋታል። በደሟ ውስጥ ያለው የሆርሞን መጠን የትኛውም ሕፃን ግልገል የመንከባከብ ስሜት ሊያድርባት ይችላል። እንደው ከሌሎች አዳኝ እንስሳት ሁሉ እየተፋለመች ትከላከልላቸዋለች። ለግልገሎቹ አንጀቷ ይንሰፈሰፋል። መጨረሻቸው ምን ይሆናል ነው ጥያቄው። አሳድገው ለወግ ማድረግ ያበቋቸዋል በሰውኛ? በአጭሩ የእነዚህ ሕፃናት ሚዳቆች የመጨረሻ ዕጣ ፈንታ አያምርም። የአዳኙ እንስሳ የእናትነት ሆርሞን ሲቀንስ፣ መራብ ስትጀምር ወይም የዱር እንስሳትነቱ የአዳኝነት ተፈጥሮ ድንገት ሲቀሰቀስ ያ ሲንከባከቡት የነበረውን ግልገል ክትፎ መስሎ ይታያቸው ይጀምራል። ቁርጥ መስሎ ይታያቸዋል። ባልታሰበ ቀን ገነጣጥለው ይሰለቅጡታል። ምንም እንኳን ነብሮችና አንበሳዎች ለተወሰነ ጊዜ የዋህነትና የእናትነት ስሜት ቢያሳዩም ተፈጥሮ ጨካኝ በመሆኗ የእነዚህ ሕፃናት ሚዳቆዎች ታሪክ መጨረሻቸው አያምንም።
በሕይወት የመትረፍ ዕድላቸው ወደ ዜሮ የተጠጋ ነው። ምን ለማለት ነው? ከእሽሩሩ ሆርሞን ራሳችሁን ጠብቁ። እንክብካቤ ሁሉ ፍቅር አይደለም። ቻይናዊው ሻወር እየወሰደ እያለ ድንገት ቤቱ በእሳት ይያያዛል። ራቁቱን በመስኮት ዘሎ ይወጣል። ትንሽ እንደተረጋጋ ሚስቱ የሚቃጠለው ቤት ውስጥ መቅረቷን ያስታውሳል። ነገር ግን እንግዲህ ቀኗ ካልደረሰ መውጣቱ አይቀርም ብሎ ችላ ይላታል። ወዲያው ግን አንድ በጣም አስደንጋጭ ነገር ትዝ ይለውና በአስደናቂ ጀግንነት ድጋሚ ዘሎ ወደሚቃጠለው ቤት ይገባል። ሚስቱንም አንከብክቦ ይዟት ይወጣል። በኋላ ላይ ጋዜጠኞች ተሰብስበው እንዴት በዚህ ድፍረት ወደሚቃጠለው ቤት ገብተህ ሚስትን ልታተርፋች ቻልክ? ስታገኛትስ በምን ሁኔታ ላይ ነበረች? ብለው ጠየቁት። ስሜቱን በራሱ ቋንቋ እንስማው።我不能把手机和妻子单独留在家里，我一直担心他会拿起我的手机偷看信息。当我急匆匆地冲进家门时，果然不出所料，他正一边被浓烟包围着剧烈咳嗽，一边在翻看我的手机。最终，我把他和手机一起救了出来。አቻ ትርጉም ከትንሽ ቅመም ጋር። ስልኬንና ሚስቴን ብቻቸውን ቤት ውስጥ መተው ፈጽሞ አልችልም። የተላላኩትን መልእክት እያነበበች ይሆን የሚለው ስጋት ረፍት ነሳኝ። ዘልዬ ቤት ውስጥ ስገባ ልክ እንደፈራሁት በጭስ ተከባ የቀሚሷ ጫፍ በእሳት እየተቀጣጠለና እያሳለች ስልኬን ስትፈትሽ አገኘኋት። በጨዋነት ስልኬን ተቀብዬ ለወጣ ስሞክር ዦዋን ማናት? ለምንስ የልብ ኢሞጂ ላክላት? እያለች በዚያ ጭስ ውስጥ መጨቃጨቅ ጀመረች። ሌላ አማራጭ ስላልነበረኝ ከነ ስልኩ አንጠልጥዬ ይዣት ወጣሁ። ለዛሬ ይዤላችሁ የቀረብኳቸው መጣጥፎች እነዚህን ይመስላሉ። በሚቀጥለው ደግሞ በሌሎች ስራዎች ተመልሼ እጠብቃችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ጊዜ ተመልሰን እስከምንገናኝ መልካም ጊዜ